የሽሬሪ ጦርነት ከባድ እሳት ከዋሽንግተን ቀስቅሷል። የሻዕቢያ ጄኔራሎች በትግራይ መግባታቸው ሲሰማ አስመራ ላይ ደግሞ የአሜሪካ ባለስልጣናት በድንገት እንደገቡ ተገልጿል። ህወሓት በመከላከያ ጦር ቤዞች ላይ የድሮን ጥቃት መሰንዘሩ ሲሰማ ለዚህ ድጋፍ የተደረገው ደግሞ ከኤርትራ መሆኑ ተሰምቷል። ትራምፕ ለኢሳያስ ከባድ ዜና ይዘው ብቅ ብለዋል። ዋሽንግተን ከፍተኛ አማካሪያን ወደ አስመራ ልካለች። ቀጠናውን ይቀይራል የተባለው ጦርነት እንደ አዲስ ይቀርጻል የተባለው የትራምፕ አነጋጋሪ ውሳኔና ከዚያው አካባቢ እስከ ሽራሮ ግንባሮች የተሰሙ አዳዲስ መረጃዎችን አካተናል። ቻናሉን ሰብስክራይብ በማድረግ እይታዎትን ጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታም። በምዕራብ ትግራይ በሚገኙትና ከሱዳን ወሰን ጋር የሚገናኙት እንደ ሽረሪናና ሽራሮ ባሉ ወታደራዊ ይዞታዎች አሁንም በድጋሚ በመድፎችና ድሮኖች ተወንጫፊ ጩኸት እየተሰማ ይገኛል ተብሏል። ህወሓትና ቲዲኤፍ ፍንካች የሆኑት አርሚ 70 እና አርሚ 13 የጦር ክፍሎችና አደረጃጀቶች ስር የሚንቀሳቀሱት የትግራይ ኃይሎች ከየመከላከያ ሰራዊት ጋር ከባድ ጦር መሳሪያ ውጊያ እየተለዋወጡ ነው ተብሏል። ከጦር ሜዳ የሚወጡ ዘገባዎች መሰረት በውጊያው የተነሳ የሚቀጠሉ ወታደራዊ ተሽከርካሪዎች ወደሙ የጥይትና የካትሪጅ ጫኝ መኪናዎች ሲጋዩ ታይተዋል። ከአካባቢው የወጡና የተደመጡ ያሉ በርካታ ዘገባዎችና ማስረጃዎች እንደሚያመለክቱት የትግራይ ወታደራዊ ክፍሎች በኤርትራ ድጋፎች በኩል ያገኟቸውን ድሮኖች በመጠቀም መከላከያ በሰፈረባቸው ይዞታዎች ላይ ጥቃት መሰንዘራቸው ተሰምቷል። የኤርትራ ወታደራዊ አዛዦችና የከፍተኛ መንግስት ባለስልጣናት በጠራራ ፀሐይ ትግራይ ክልል ገብተው ከፍተኛ ደረጃ ያላቸው ስብሰባዎችና ውይይቶችን ሲያካሂዱ እንደነበር በስፋት ተገልጿል። ባለፉት ቀናት የተካሄደው የድሮን ጥቃቶች ደግሞ ዛሬ ላይ ይፋ የኤርትራ ወታደራዊና ፖለቲካዊ ባለስልጣናት በቦታው ላይ በመገኘት የፖለቲካ ወታደራዊ ተንታኞች ላለፉት በርካታ ወራትም ሲያስጠነቅቁትና ሲያሳስቡት የነበረው ውጥረት አሁን ወደ አደገኛና ወታደራዊ ፍልሚያ ተሸጋግሯል ማለታቸው ተዘግቧል። ይህ ወታደራዊ ፍልሚያና እያደገ የመጣው ውጥረት እየተካሄደ ያለው ዋሽንግተን ዲሲ ውስጥ በሚከናወን ከፍተኛ ውጥረትና ውድድር ያለበት የዲፕሎማሲ እንቅስቃሴ ዳራ ነው። በፕሬዝዳንት ትራምፕ መሪነት የአሜሪካ ልዩ መልእክተኛ ሞሳድ ብሎስ ከኤርትራ ጋር የሚደረገውን ግንኙነት እንደገና ለማደስና ለማስቀጠል ብሎም ለማስተካከል የሚያስችል ጠንካራና ጠበቅ ያለ ዲፕሎማሲያዊ እንቅስቃሴ ሲያካሂዱ ቆይቷል። ይህ ኤርትራ በቀደመው የትግራይ ጦርነት ውስጥ በነበራት ወታደራዊ ሚና ምክንያት ባለፈው የአሜሪካ አስተዳደር ተጥለውባት የነበሩትን የተለያዩ ማዕቀቦች ለማንሳት የሚደረጉ የዲፕሎማሲ ጥረቶችን በግልጽ ያካተተ ነው። ከዚህ ባሻገር ደግሞ በዚህ ሰዓት የሚወጡ መረጃዎች እንደሚያመለክቱት በምዕራባዊ ትግራይ እያገረሸና እየተስፋፋ ያለው ከባድ ውጊያ ለፕሪቶሪያ ሰላም ስምምነት እስካሁን ካጋጠሙት ፈተናዎች ሁሉ እጅግ ከባድ ነው ተብሏል። በመቀሌ የሚገኙት የትግራይ ክልል ባለስልጣናት ባወጡት ይፋዊ መግለጫ የፌዴራል ኃይሎች በሽረሪና አቅጣጫ በኩል የማልዳ ጥቃት መክፈታቸውን፣ ድሮኖችና ሌሎች ኃይሎችም ያካተተ አጠቃላይ ከበባ አጠናክረው መቀጠላቸውን በማንሳት ከሰዋል። በሌላ በኩል ደግሞ የፌዴራል መንግስት ምንጮችና የቀድሞ ትግራይ ጊዜያዊ አስተዳደር አካላት ጥቃቱ ወረራውና ትንኮሳውን የጀመሩት ከህወሓት ጋር የተያዙ ኃይሎች መሆናቸውን፣ ይህም ህጋዊ መከላከያ እርምጃ እንዳስከተለ መግለጽም የቀረበውን ሐሳብና ክስ አጥብቀው አስተባብለዋል። ከሱዳን ወሰን አካባቢ ወታደራዊ እንቅስቃሴዎችና ድንበር ተሻጋሪ ክስተቶች ጋር ለረጅም ጊዜ የሚታወቀው አርሚ 70 እንዲሁም ደግሞ ከደጋማ ቦታዎችና ወታደራዊ ምሽጎች የሚመራው አርሚ 13 በዚህ በአገረሻው ጦርነት ውስጥም በጎላ ሁኔታ ተጠቅሰዋል። የውጊያ ቦታው ለሱዳን ድንበር አቅራቢያ ቅርበት ያለው መሆኑ ደግሞ ለቀጠናው ተጨማሪ አለመረጋጋት እንዲሁም አደገኛ ስጋትን ይጨምርበታል። ይህ ቀደም ሲል የእርስ በርስ ጦርነት ተዘፍቆ የቆየው ሱዳን ውስጥ ግጭት የመስፋፋትና ቀጠናዊ ቀውስ የመፍጠር ከፍተኛ ስጋት እንዲኖረው አድርጎታል። ላለፉት በርካታ ወራት በትግራይ ክልል ውስጥ ያለው ፖለቲካዊ ምህዳርና የአመራር መዋቅር በከፍተኛ ሁኔታ ተከፋፍሎ ቆይቷል። በውስጥ ቡድኖች መካከል የተካሄዱት የስልጣን ሽኩቻዎች የጊዜያዊ አስተዳደሩ መሪዎችም ከስልጣንና ከኃላፊነት መወገድ ብሎም አክራሪ አቋም ያላቸው የህወሓት አባላትና እንደገና ወደ ስልጣን ውሳኔ ሰጭነት ተጽዕኖ መመለስን ጨምሮ ለውጭ አካላትና ለጎረቤት ሀገራት እድሎችን ፈጥሯል የተባለው ከኢትዮጵያ ፌዴራል ኃይሎች ጎን በመሰለፍ ህወሓት ጋር አሰቃቂና ደም አፋሳሽ ጦርነት ስታካሄድ የነበረችው ኤርትራ አሁን ላይ ያልተጠበቀ ፖለቲካ አስተላለፍ ውስጥ ገብታለች ተብሏል። የቀጠናው ተንታኞች የጥቅም ስምምነት ወይም ደግሞ አጋርነት ሲሉ የሚገልጹት ጽምዶም አዲስ ስምምነት ቅርጽ ይዟል። የቀደሙት ጠላቶች በአዲስ አበባ የሚገኙ ጠቅላይ ሚኒስትሩ መንግስትና አስተዳደር ላይ የጋራ ዓላማና ስትራቴጂካዊ አቋም አግኝተዋል። ባለፈው አንድ ዓመት ገደማ ውስጥም በህወሓት ቁልፍ አመራሮችና በኤርትራ ከፍተኛ ባለስልጣናት መካከል ከፍተኛ ደረጃ ያላቸው ስብሰባዎችና ውይይቶች መካሄዳቸው ተዘግቧል። የኤርትራ ደህንነትና ኢንተለጀንስ መዋቅር የተወሰኑ የህወሓት ቡድኖችና ክንፎች
ስልጣናቸውና ይዞታቸውን ቁጥጥራቸውን እንዲያጠናክሩ ረድቷል የሚባሉ ከባባድ ክሶች የተሰነዘሩና እየቀረቡ ሲሆን፣ በሌላ በኩል ደግሞ የኢትዮጵያ ባለስልጣናት ኤርትራ በትግራይ ክልል ውስጥ ወታደራዊ ህልውና ድጋፍና የተቀናጀ እንቅስቃሴ ያደረገች ነው ሲሉ በይፋ ክሳቸውና ቅሬታቸውን አቅርበዋል። ይህንን ያልተጠበቀ አጋርነት የሚያንቀሳቅሰው ስትራቴጂካዊ ምክንያታዊነት በጂኦግራፊ አቀማመጥ፣ በፖለቲካዊ ፍላጎትና በህልውና ላይ የተመሰረተ ነው። ኢትዮጵያ ለአስተማማኝ የባህር በር መውጫና ለቀይ ባህር አጠቃቀም ለረጅም ጊዜ ስትታገል ቆይታለች። ኢትዮጵያ ስለ ቀይ ባህር በር መውጫ፣ ስለ ባህር ኃይልና ስለ አሰብ አጠቃቀም ያነሳችው አቋም በአስመራ መንግስት በኩል እንደ ህልውና ስጋት ተደርገው ተተርጉመዋል። ኤርትራ በበኩሏ የኢትዮጵያን የውስጥ ተቃዋሚዎችና ታጣቂዎችን በይፋና በሚስጥር መደገፍ አዲስ አበባን መንግስት ለማዳከምና ለማንበርከክ ሙሉ በሙሉ ስትራቴጂ አላት ተብሏል። ህወሓት ደግሞ ከዓመታት መገለል፣ ወታደራዊ ውድቀትና የውስጥ ክፍፍል በኋላ የኃይል ሚዛን፣ የፖለቲካ ተጽዕኖና የመደራደሪያ አቅም ለማግኘት ሲል የኤርትራን ወታደራዊ ደህንነትና የሎጂስቲክስ ድጋፍ እጅግ ጠቃሚና አስፈላጊ አድርጎ ይመለከታል። የዚህ ሁሉ ስብስብና የፖለቲካና ወታደራዊ ሂደት ውጤቱ አሁን ከጦር ሜዳ ላይ ተተግብሮና ጎልቶ የሚታየው ክላሲክ ወይም የተለመደ የጠላት ወዳጅን የሚለው የአሰላለፍ ለውጥና ስትራቴጂ ውህደት ነው። ድሮኖች የኢትዮጵያ መከላከያ አቀማመጦችን አልፈውና ጥሰው ጥቃት ሲፈጽሙ፣ በሌላ በኩል ደግሞ የኤርትራ ወታደራዊ አዛዦችና ባለስልጣናት በትግራይ ግዛትና ምድር ውስጥ በግልጽ ሲንቀሳቀሱና ውይይት ሲያካሂዱ ታይተዋል። በሌላ በኩል ደግሞ በዋሽንግተን ዲሲና በካይሮ ከተሞች መካከል እጅግ ከፍተኛ የሆነና ዲፕሎማሲያዊ ማጥቃት ዘመቻ በስፋት ሲያካሂዱ ቆይተዋል። የፕሬዝዳንት ትራምፕ የአረብና የአፍሪካ ጉዳዮች አማካሪ የሆኑት ማሳድ ብሎስ የቆዩና አለመግባባቶችን ብሎም ፖለቲካዊ ውጥረቶችን መፍታት፣ ከዚህ ባሻገር አዳዲስ የንግድና የኢኮኖሚ እድሎችን የመክፈትና የማስፋፋት ተልዕኮን አንግበው በመላው የቀጠናው ሀገራት መካከል በመመላለስ ከፍተኛ የዲፕሎማሲ ስራ ሲሰሩ ቆይተዋል። የዚህ ዲፕሎማሲ እንቅስቃሴ እጅግ አከራካሪና አነጋጋሪ ከሆኑት ክፍሎች መካከል አንዱና ዋነኛው በአሜሪካ በኤርትራ ላይ ጥላው የነበረውን ከባድ የኢኮኖሚና የፖለቲካ ማዕቀብ ለማቃለል ወይም ደግሞ ሙሉ በሙሉ ለማንሳት የሚደረገው ግፊት ጥረት አንድ አካል ነው። በ21 በወጣው የፕሬዝዳንታዊ ትዕዛዝ መሰረት የተጣሉት እነዚህ ማዕቀቦች በወቅቱ በትግራይ ጦርነት ውስጥ በነበራቸው ቀጥተኛ ሚና እንዲሁም በሰብአዊ መብት ጥሰቶች ጋር በተገናኘ ስጋቶች ምክንያት የኤርትራ ወታደራዊ ተቋማት፣ ገዢውን ህግደፍ ፓርቲና ከፍተኛ የመንግስት ባለስልጣናትን በቀጥታ ኢላማ ያደረጉ ናቸው። ሆኖም ግን እስከ ወርሃ ሚያዝያ ድረስ የወጡ ዘገባዎች እንደሚያመለክቱት አማካሪው ማሳድ ብሎስ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አደራዳሪነት በተመቻቹ ሚስጥራዊ ውይይቶች አማካይነት ከኤርትራ ጋር ያለውን ግንኙነት እንደገና ለመጀመር፣ ለማደስና ለማስተካከል የሚያስችሉ መንገዶችን በንቃት ሲመረምሩና ሲፈልጉ ነበር። እነዚህ ከፍተኛ የዲፕሎማሲ ስብሰባዎችና ውይይቶችን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎንና በካይሮ ከተማ ውስጥም በሚስጢር ተካሂደዋል የተባለው የአሜሪካ የውስጥ ሰነዶችና ሚስጥራዊ መረጃዎች እንደሚያስረዱት ከሆነ የህወሓት አማጽያን አደገኛ ስጋት በጨመረበትና በታላላቅ ዓለም ኃይሎች መካከል ያለው ሂደት በተጠናከረበት በዚህ ጊዜ የህወሓት ሳያንስ ደግሞ የሁቲ እንቅስቃሴም አይሏል። ታዲያ በዚህ ጂኦፖለቲካዊ ውድድር በጠናበት በዚህ ወቅት ላይ ዋሽንግተን ኤርትራ በቀይ ባህር የመርከብ ማለፊያዎችና የንግድ መስመሮች አቅራቢያ ያላትን እጅግ ወሳኝና ስትራቴጂካዊ አቀማመጥ ከግምት ውስጥ በማስገባት በሀገሪቱ ላይ ተጥለው የነበሩትን ዋና ዋና ገደቦችና ማዕቀቦች ሙሉ በሙሉ ለማንሳትና ለመሻር አስፈላጊውን ዝግጅት ታደርግ ነበረ። ለዚህ ዲፕሎማሲያዊ ግንኙነትና መቀራረብ እንደ አዎንታዊ የፖለቲካ ምክንያት ተደርጎ የቀረበው ዋናው ስትራቴጂካዊ መከራከሪያ በሀገሪቱ ተፈጥሯዊ ጂኦግራፊያዊ አቀማመጥ ላይ ያተኮረ ነው። ኤርትራ ለዓለም አቀፍ የንግድ ፍሰት፣ ለነዳጅ ዝውውርና ለማሪታይም እንቅስቃሴ እጅግ ወሳኝ ብሎም ጥብቅ ማነቆ በሆነው ባብ ኤል መንደብ ወሽመጥ አቅራቢያ የሚገኘውን ቁልፍ የባህር ዳርቻና መስመር ሙሉ በሙሉ ትቆጣጠራለች። የዚህ አዲስ ዲፕሎማሲ መስመርና የፖለቲካ አቀራረብ ደጋፊዎች እንደሚከራከሩትና አጥብቀው እንደሚያነሱት ከሆነ የአስመራ መንግስት ማግለል ሀገሪቱ ቀደም ሲል የጠበቀ ግንኙነት ከነበራትና እንደ ኢራን ካሉ የኃይል ተፎካካሪዎች ወይም በቻይና ጋር ያለውን ወታደራዊና ፖለቲካዊ ትስስር እንዲያጠናክር እድል ይሰጣል። እንዲሁም ደግሞ አሜሪካ በቀጠናው ያላትን ተጽዕኖ አሳልፋ እንድትሰጥም ያደርጋታል። የትራምፕ አስተዳደር አጠቃላይ የአፍሪካ አህጉር ፖሊሲና አቀራረብ ከተለመደው ሰብአዊ መብቶች ላይ ብቻ ያተኮረ ማግለልን መሰረት ካደረገ ዲፕሎማሲ ይልቅ በንግድ ስምምነቶች፣ በድርድር፣ በሽምግልናና ለንግድ እድሎች በር ከመክፈት በላይ ጥብቅና እዚያ ላይ ትኩረቱን ያደረገ ነው። አማካሪው ማሳድ ብሎስ ከኮንጎ ዲሞክራሲያዊ ሪፐብሊክ እስከ ሊቢያ እንዲሁም በግብፅና በኢትዮጵያ መካከል ባለው የአባይ ውዝግብና አለመግባባት ውስጥ በርካታ ዲፕሎማሲያዊ ድርድር ሂደቶች ላይ ሲሳተፉ ቆይተዋል።
ከዓመታት የግንባታ የውሃ ሙሌትና የኃይል ማመንጨት ሂደቶች በኋላ በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ግብጽ በናይል ወንዝ ላይ የነበራትን የቆየ የበላይነት ተጽዕኖና የመደራደሪያ አቅም በከፍተኛ ደረጃ አዳክሞታል፣ እንዲቀንስም ምክንያት ሆኗል። ኢትዮጵያ በግድቡ ላይ ያሳየችው የአንድ ወገን ፈጣን እድገትና ስኬትም እንዲሁ ከግብጽ በላይ ባሉት የውሃ አካላት ላይ ተጨማሪ የውሃና የኃይል ማመንጫ ፕሮጀክቶች ለመገንባት የምታደርገው በይፋ የተገለጸ ዝግጅት ካይሮ የኢትዮጵያን ተጽዕኖ የሚከላከሉና የሚገቱ አዳዲስ አጋሮችና የፖለቲካ ስልቶችን እንድትፈልግ ያስገዳታል። ግብጽ ከኤርትራ ከሶማሊያና ከሌሎችም የአካባቢ ተዋንያን ጋር የምታደርገው ወታደራዊና ፖለቲካዊ መቀራረብ የኢትዮጵያን ቀጠናዊ ተጽዕኖ ለማሳነስ ለመክበብና ለመግታት የምታደርገው ሰፊ ጥረት አንድ አካልና ስልት ነው። አሜሪካ በካይሮና በአዲስ አበባ መካከል የምታደርጋቸው የሽምግልና ጥረቶችና ሂደቶች የሚከናወኑት በዚህ አይነት ተፎካካሪና ተጻራሪ የሆኑ የፖለቲካ ህብረቶች ባሉበት አደገኛ ዳራ ውስጥ ነው። ከዚህ ጎን ለጎን የአፍሪካ ቀንድን ሁኔታ በቅርበት የሚከታተሉ የፖለቲካና ወታደራዊ ተንታኞችን ጨምሮ ከኤርትራ ጋር የሚደረገውን ዲፕሎማሲያዊ መቀራረብ የሚቃወሙ ወገኖች ስለዚህ አቀራረብ ስትራቴጂካዊ አደጋዎች እጅግ ጠንከር ያሉ ጥያቄዎችን በስፋት አንስተዋል። ኤርትራ ነፃነቷን ከተቀዳጀችበት ጊዜ ጀምሮ ሀገሪቱን እየገዙ ባሉትና አሁንም እድሜያቸው ወደ 80 ዓመት ገደማ በደረሰው ነገር ግን ግልጽ የሆነ የስልጣን ተካፋይነትና ብሎም ሽግግር ሂደት በሌለበት በዚህ ስልት ውስጥ ፕሬዝዳንት ኢሳያስ ስር ሆና እጅግ ጭቆና የሰፈነባት የመንግስት አስተዳደር ስርዓት ትከተላለች። የአስመራ ስርዓት ከአሜሪካ ጋር ለረጅም ጊዜ የቆየ የጠላትነት ታሪክ ያለው ሲሆን ቀደም ሲልም ሽብርተኝነትን ከሚደግፉት ሀገራት ጋር አብሮ መስራትና መሰለፍ ሲከሰስ ቆይቷል። ያም ሆኖ ግን ኢትዮጵያ ውስጥና ውጭ ከፍተኛ ፖለቲካና ወታደራዊ ጫናዎች፣ ውጥረቶችና ፈተናዎች በደቀኑባት በአሁኑ ወቅትም አሜሪካ የውጭ ፖሊሲ አስመራ መንግስትን የሚጠቅም ወይም እንደገና በዓለም አቀፍ መድረክ ተቀባይነት እንዲያገኝ በማድረግ ረገድ ብዙ መንገዶችን ከፍቷል። በፍጥነት የተሳበበ የሚገኘው የአደገኛ ቀጠና ውስጥም አንድ ወገን እንደ መደገፍና እሱን እንደ ማድላት ተደርጎ የሚወሰድ አደጋው ከፍተኛ ነው። አማካሪው ማሳድ ብሎስ ግን ወገንተኝነት እንዳላቸው ወይም ደግሞ እንደ አደራዳሪነታቸው ታማኝነት የላቸውም ተብሎ የሚሰነዘርባቸው ቅሬታና ነቀፌታ በይፋ ውድቅ አድርገውታል። በትግራይ ምድር አሁን ባለው ሁኔታ ወታደራዊ እንቅስቃሴው ስጋቶች አደገኛ ደረጃ ላይ ይገኛሉ። በተለይም በኤርትራ መስመር በኩል የተገኙ የጦር መሳሪያዎችና የሰው አልባ አውሮፕላኖች ያካተተው የድሮን ጥቃት ወደ ግጭት መግባቱ የውጊያውን ቴክኖሎጂ ደረጃ፣ የጥፋት አቅምና አሰቃቂነት እጅግ ከፍ ያደርገዋል። ከሱዳን ጋር የተያያዙ ድንበር ተሻጋሪ ወታደራዊና የሰዎች እንቅስቃሴ ደግሞ ተጨማሪ የሜዳ ሎጂስቲክስና የስደተኞች ስጋትና ውጥረትን ይፈጥራሉ። ቀጠናውን በጥብቀት የሚከታተሉ ወታደራዊና ፖለቲካዊ ተንታኞች የኢትዮ ኤርትራ ትግራይን ሶስት ማዕዘን ግንኙነት አደገኛ እንደሆነ በተደጋጋሚ ሲገልጹ ይስተዋላል። ኤርትራ ከአማካሪነት ከስልጣን ወይም ከጦር መሳሪያ አቅርቦት ሚና አልፋ በቀጥታ በውጊያ ውስጥም በሳተፋ ግጭቱን በሀገራቱ መካከል ወደሚደረግ ሙሉ በሙሉ የሀገራት ጦርነት ሊለውጠውና ሊያሳድገው ይችላል። የኢትዮጵያ መከላከያ በትግራይ ውስጥ የሚገኙ የኤርትራን ማቅረቢያ መስመሮች ወይም ወታደራዊ ይዞታዎች ናቸው ያሏቸውን ቦታዎች ኢላማ አድርገው ምላሽ የመስጠት እርምጃዎች ከተወሰዱ የጦርነቱ ሜዳና ክልል በከፍተኛ ደረጃ ያሰፋል። ግጭቱ ወደ አማራ ወይም ደግሞ ወደ አፋር ክልሎች ከተስፋፋ ደግሞ በሱዳን ውስጥ የሚንቀሳቀሱ ታጣቂ ቡድኖች ጋር አብሮ ከተጠላለፈ ውጊያውን የበለጠ ቀጠናዊና ውስብስብ ያደርገዋል። በርካታ ቁጥር ያላቸው የተለያዩ ታጣቂ ተዋንያን መኖራቸው የህወሓት ተዋጊ ክፍሎች፣ የመከላከያ ሰራዊት፣ የአማራ ክልል ኃይሎች፣ ፋኖ ታጣቂዎችና የኤርትራ ወታደራዊ ኃይሎች እንዲሁም የትግራይ ሰላም ኃይል አስቀድሞ ለመገመት የሚያስቸግር አደገኛ የጦር ሜዳ ይፈጥራሉ። ሎጂስቲክስ፣ የአየር ኃይል የበላይነትና ድሮኖች አቅም በመጀመሪያዎቹ ውጊያ ምዕራፎች ውስጥም የመጨረሻውን የበላይነትና አሸናፊነት ለመወሰን ከፍተኛ ሚና ይጫወታሉ። ቁልፍ የሆኑ መንገዶች፣ መስመሮችና የድንበር መሻገሪያዎች ብሎ በሱዳን አቅራቢያ የሚገኙ ከፍተኛ ቦታዎችና ስትራቴጂካዊ ምሽጎች መቆጣጠር ለሁሉም ተዋጊ ወገኖች እጅግ ወሳኝና የሞት ሽረት ጉዳይ ነው። በዲፕሎማሲ በኩል የትራምፕ አስተዳደር የሚከተለው ሁለትዮሽ መስመር በአንድ በኩል በካይሮና በአዲስ አበባ መካከል ያለውን የናይል ውዝግብ ለመሻርና ለመሸምገል መሞከር፣ በሌላ በኩል ደግሞ የኤርትራ ጋር ያለውን ግንኙነት ማደስና ማጠናከር ከፍተኛ የሆነ ዓላማ አቀፍ ትችትን ገጥሞታል ተብሏል። ነገር ግን ኤርትራ ቀደም ሲል ማዕቀብ እንዲጣልባት ምክንያት በሆነው ወታደራዊ ግጭት ቀጠና ውስጥም እንደገና ተጽዕኖን በከፍተኛ ሁኔታ እያሰፋችና እያጠናከረች ባለችበት በዚህ ወቅት ላይ ዋሽንግተን ወደ አስመራ የምታደርገው የዲፕሎማሲ እንቅስቃሴ መከናወኑ እጅግ አነጋጋሪ ነው። አሜሪካ የምታደርገው የዲፕሎማሲ እጅ ዝርጋታ ደግሞ የኤርትራ ወታደራዊ አዛዦች በትግራይ ምድር ውስጥም ስብሰባዎችን ሲያካሂዱና በድሮኖች በኢትዮጵያ ኃይሎች ላይ ጥቃት ሲሰነዝሩ ከሚወጡ ዘገባዎች ጋር
በአንድ ጊዜና በድንገት መገጣጠሙ ለአሜሪካ የውጭ ፖሊሲ ትልቅ የፖለቲካ ፈተናን ፈጥሯል። በቀይ ባህር አካባቢ ያለው የታላላቅ ዓለም ኃይሎችም ውድድርና ፍልሚያ የቻይናን፣ የኢራን፣ የፋርስ ባህረ ሰላጤ ሀገራት፣ ቱርክና ምዕራባውያን ኃይሎችን ያካተተ ሰፊ ነው፣ ስብስብ ነው። የሁቲ አማጽያን ወታደራዊ እንቅስቃሴዎችና ጥቃቶች ደግሞ ቀደም ሲል ቢሆን የዓለም አቀፍ የማሪታይም ንግድና የመርከብ እንቅስቃሴ ብሎም የነዳጅ ዝውውር በከፍተኛ ደረጃ አስተጓጉሏል። በዚህ ሂደት ውስጥም በአፍሪካ ቀንድ የሚንቀሳቀስ ማንኛውም ትልቅ ሰፊ ጦርነት ተጨማሪ የባህር ንግድ መስመሮችና ስደተኞች ፍሰትን ቀጠናዊ የኢኮኖሚ ኮሪደር አደጋ ላይ የሚጥልና የሚያጋልጥም ጭምር ነው። የኢትዮጵያ ውስጥ ፈተናዎችና ግጭቶች ከትግራይ ክልል አልፈው ሌሎች በርካታ ታጣቂ ቡድኖች ወደሚንቀሳቀሱባቸው ስፍራዎች ያመራሉ። በሰሜን አገሪቱ ክፍል እንደገና የሚያገረሸውና የሚቀሰቀስ አዲስ ጦርነት የፌዴራል መንግስቱ የፋይናንስ፣ የኢኮኖሚ፣ ወታደራዊ ሀብትና ከፍተኛ ሁኔታ የሚጫን የሚያዳክም ነው። በሌሎች ግንባሮች ላይ ደግሞ ታጣቂዎችና ተቃዋሚዎች የበለጠ እንዲደፋፈሩና ጥቃት እንዲሰነዝሩ እድል ሊሰጣቸው ይችላል ተብሏል። ለኤርትራ በበኩሏ በዚህ አደገኛ ጦርነትና ግጭት ውስጥም በጥብቅ መሳተፏ ግጭቱ በከፍተኛ ሁኔታ ከተስፋፋና ከተዛመተ አቅሟን አውጥታ የመጨረስ የመዳከም ወይም ደግሞ እንደገና ወደ ከፋ ዓለም አቀፍ መገለል ማዕቀብና ቅጣት የመግባት አደጋ ያስከትልባታል። ህወሓት ደግሞ ከጥቂት ዓመታት በፊት በሁለቱ ወገኖች መካከል የነበረውን እጅግ ደም አፋሳሽ አሰቃቂና ጨካኝ የጦርነት ታሪክ ከግምት ውስጥ በማስገባት በኤርትራ ወታደራዊና ሎጂስቲክስ ድጋፍ ላይ ሙሉ በሙሉ መተማመኑና መደገፉ ሁለት አፍ ያለውና ምላስ ራሱን የሚጎዳ አደገኛ ስለት ሊሆን ይችላል። ባለፈው ወቅትም በዚህ ሁኔታ ውስጥ ነገሮች ተካረው እጅግ ተለዋጭ ሆነው ቀጥለው ነበር። እየተካሄደ ያለው ከባድ ውጊያ የሰዎችን ህይወት የቀጠፈ፣ በርካታ ወታደራዊ ቁሳቁሶችን፣ መሳሪያዎችና ተሽከርካሪዎችን ያወደመ ነው። በትራምፕ አስተዳደር በኤርትራ ላይ ያለው አቋም በስትራቴጂካዊ ተደራሽነት፣ በቀይ ባህር የበላይነትና በንግድ ስምምነቶች ስም ማዕቀብ እፎይታን መስጠት ብሎም ከፍተኛ ዲፕሎማሲ ግንኙነቶችን መፈለግ በአሁኑ ወቅት ላይ አዲስ ከተቀሰቀሰው ግጭት ጋር በቀጥታ ይገናኛል። ይህ አዲስ የተጀመረው መቀራረብ ወታደራዊ ግጭቱና እሳቱ እንዳይስፋፋ ለመግታት ይረዳ እንደሆነ ወይም ደግሞ ግጭቱን የበለጠ ያፋፍመው እንደሆነ በቀጣይ የሚታይ ይሆናል። አሁን ላይ እየታየ ያለው የህወሓት ወታደራዊ እንቅስቃሴ የኤርትራ ይፋዊ ወታደራዊ ባለስልጣናት በትግራይ መገኘት፣ የኢትዮጵያ ፌዴራል መንግስት ወታደራዊ ምላሾችና የአሜሪካ አስተዳደር ወደ አስመራ የሚያደርገው የዲፕሎማሲ እንቅስቃሴዎች ጥምረት አዲስ አካል ነው። እጅግ አደገኛ የሆነ የታሪክ ምዕራፍን ይወክላል። የድሮን ጥቃቶችና ግጭት ባለባቸው ቦታዎች የሚካሄዱት ይፋዊ ወታደራዊ አዛዥ ስብሰባዎችና በዋሽንግተን ዲሲ የሚካሄደው ከፍተኛ የማዕቀብ ክርክሮችም አሁን በተነጠለ ሁኔታ የሚታዩ የተለያዩ ታሪኮችና ክስተቶች አይደሉም። ይልቁንም እርስ በርስ የተያዙና የተጣመሩ የአንድ ትልቅ ቀጠናዊ ቀውስ አካል ናቸው እንጂ። ይህ ቀውስም የዓለምን እጅግ ስትራቴጂካዊ ከሆነው የአፍሪካ ቀንድ አካባቢ ወታደራዊና ፖለቲካዊ ካርታ እንደገና በአዲስ መልክ የመሳልና የመለወጥ ከፍተኛ አደጋ ደቅኗል። የሚመጡት ቀናትና ሳምንታት እጅግ ወሳኝና የመጨረሻ ምዕራፍን የሚወስኑ ናቸው። ከባድ መድፍ መሳሪያዎች በሱዳን ወሰንና በዚያ ድንበር አቅራቢያ ተኩስ የሚለወጡ ከሆነ፣ ድሮኖች በሰማይ ላይ የሚያንዣብቡ ከሆነ፣ የኤርትራ ወታደራዊ አዛዦች በትግራይ ምድር ላይ መገኘታቸው በተረጋገጠበት በዚህ ወቅት ላይ በሶስት ወገኖች መካከል ሊከሰት ይችላል ተብሎ በንድፈ ሐሳብ ደረጃ ሲፈራ የነበረው የጦርነት ስጋት አሁን ወደ ትክክለኛና ተግባራዊ ወታደራዊ ሜዳ እውነታነት ተቀይሯል። የትራምፕ አስተዳደር ወደ ኤርትራ የሚደረገው የዲፕሎማሲ አቀራረብና በኢትዮጵያ ኃይሎች ላይ በህወሓት እንዲሁም በኤርትራ አጋሮች መካከል የተቀሰቀሰው ከባድ ውጊያ መገናኘቱ በቅርብ ዓመታት ጊዜ ውስጥም በአፍሪካ ደህንነትና የፖለቲካ ጉዳዮች ውስጥ እጅግ ጥብቅ የሚከታተልና ከፍተኛ ዋጋ የሚያስከፍል አደገኛ ሁኔታን ይፈጥራል ባዮችም ተበራክተዋል።